የከፋ ማህበረሰብና ቡና ትስስራቸው ጥብቅ ነው። መጠሪያውም ምግቡም ጫካውም የተፈጥሮ ሀብቱም የገቢ ምንጩም ነው። ቡና በከፋ ምድር አይጠቅምም ተብሎ የሚጣል ነገር የለውም። ቡና ከፋ ውስጥ አይጣልም። ምንም ነገር ብታረጉ የሚጣል ቆሻሻ የሚባል ነገር የለም። እኛ ቡና ከሎጎ ከእንጨቱ ከስሩ ከቅጠሉ ገለባ ምናምን ተደርጎ ከሚጣል አፍልታችሁ ከጠጣም በኋላ ምደፋው ይሄ አተላ ከሚባል ድረስ ይሄ በሙሉ አገልግሎታል። የሚጣል ነገር በፍጹም የሚጣል ነገር ከብቶቻችን አሁን ቡና እንጠጣለን። ያው የጠለለውን ቡና እንጠጣለን። ከዛ በኋላ አተላ ቡና አተላ አለ አይደል? እሱ ተለቅልቆ ለከብት ነው የሚሰጠው። ዌስት አይሆን በቃ መጨረሻው ዌስት ብሎ አካባቢ ፖሊት ያደርጋል ብለህ የምትፈራው ነገር እሱ ተጠርጎ ለፍየል ይሰጣል፣ ለበግ ይሰጣል፣ ለከብቶች ይሰጣል። በከፋ ዞን ቡና በአራት አይነት መንገድ ይለማል። 120 ሺህ አርሶ አደሮች ከሚተዳደሩበት አነስተኛ ማሳ ጀምሮ እስከ ከፍተኛ ባለሀብቶች የቡና ኢንቨስትመንት ዞኑ የኢትዮጵያ ቡናን ለዓለም አቀፍ ገበያው የሚያቀርብባቸው መንገዶች ናቸው። አንደኛው የጓሮ ቡና በአነስተኛ አርሶ አደሮች የሚለማ 227227.5 ሄክታር ነው። በዚህም ከሩብ ሄክታር ጀምሮ እስከ 14-15 ሄክታር ድረስ ያላቸው አርሶ አደሮች አሉ። ወደ 120 ሺህ አርሶ አደሮች አሉ በዚህም የሚተዳደሩ ማለት ነው። ሁለተኛ የአልሚ ባለሀብት የምንለው ነው። የአልሚ ባለሀብት 15536 ሄክታር አለን። ይሄም 130 አልሚ ባለሀብቶች አሉ። ሶስተኛውና አራተኛው ለጄኔቲክ ፑል ሊያገለግል የሚችል የጫካና የከፊል ጫካ ቡና 104128 ሄክታር አለ። ከአጠቃላይ ሽፋኑ ከ30% በላይ ነው። ይሄ የቡናው ኢንዱስትሪ ቀጣይነት እንዲረጋገጥ ለአገር ብቻ አይደለም ለዓለም የሚያገለግል ነው። በከፋ ዞን በቡና ምርት ላይ ከተሰማሩ ቡና አምራቾች መካከል ሃላንድ የቡና ልማት አንዱ ነው። በአንድ ሄክታር ላይ እስከ 14 ኩንታል ቡና እያመረተ የሚገኘው ድርጅቱ ዘመናዊ መንገድን በመከተል ለአካባቢው አርሶ አደር ምሳሌ የሚሆን የምርት ሂደት እያስተዋወቀ የአርሶ አደሩ ተጠቃሚነት እየተሻሻለ ይገኛል። ምርታማነቱ በአንድ ሄክታር ላይ እስከ 14 ኩንታል ይገኛል። ይሄ ማለት እንደ ሀገር ካሉ ሬንጆች ውስጥ በተሻለ ደረጃ ላይ የሚገኝ ነው። እንደ አካባቢ ደግሞ ሲታይ 2 እጥፍ በአንድ ሄክታር ላይ እየተገኘ የሚገኝ ነው። ስለዚህ ይህ መነሻ የሆነው ትልቁ ነገር ምንድነው? ያው ማሳ ላይ በቂ የሆኑ ስራዎች በደንብ ይሰራሉ። አንደኛው የእንክብካቤ ስራዎች፣ የአግሮኖሚ ስራዎች በአግባቡ ይሰራሉ። ሁለተኛ ደግሞ የአፈርና ውሃ ጥበቃ ስራዎች በአግባቡ ይሰራሉ። በሶስተኛ ደረጃ ደግሞ የደን ጥበቃ ስራዎች አብሮ ከቡና ጋር በማያያዝ ይሰራሉ። ከዚህ አንጻር ሲታይ ያው 2 አይነት የቡና ፕሮሰስ ነው የምናደርገው ለዓለም ገበያ ለማቅረብ። አንደኛው ቀይ ቡና ተለቅሞ ያው በታጠበ ደረጃ ለገበያ ይደርሳል። ሁለተኛው ደግሞ ስፔሻሊቲ ዳይሬክት ቀዩን ለቅመን እዚህ ጋር አድርቀን ወደ ዓለም ገበያ እናቀርባለን። ከዚህ አንጻር ያው ከ300 ቶን በላይ በጥራት አንደኛ ደረጃ የሆነ ቡና ለዓለም ገበያ እናቀርባለን። በአመት ከ2000 ቶን በታች ቡና ለማዕከላዊ ገበያ ያቀርብ የነበረው ዞኑ አሁን ላይ ከ15000 ቶን በላይ ተሻግሯል። የዞኑ የቡና ምርት ከ2002 ዓ.ም ከነበረው የምርት ዘመን ጋር ሲነጻጸር ሰፊ ልዩነት ያሳያል። ይህም የኢንዱስትሪዎች መስፋፋት፣ የግል አቅራቢዎች መበራከትና እንደ ሀገር ለዘርፉ የተሰጠው ትኩረት በምክንያትነት ይጠቀሳል። 2002 ላይ የቡና ማቀነባበሪያ ኢንዱስትሪዎች 9 ነበሩ። አሁን 223 ኢንዱስትሪዎች ደርሰዋል። ይሄን ጥራት ለመጠበቅ ህገወጥን ለመከላከል ያላቸው ፋይዳ ቀላል ነገር አይደለም። ፕሮሰስ ተደርጎ ጥራቱን ጠብቆ እንዲሄድ። ሌላ የአቅራቢ ነጋዴዎች 15 አካባቢ ነበሩ። አሁን ከ300 በላይ አቅራቢ ነጋዴዎች በስራቸው ብዙ ሰው ያስተዳድራሉ። ከፍተኛ ስራ እድል ይፈጥራል። በ2002 ላይ በአመት ከ2000 ቶን በታች ነበር ይሄ ለማዕከላዊ ገበያ የምናቀርበው። ከዛ በኋላ በተደረገው እንቅስቃሴ አሁን እስከ 15000 ቶን ደርሰናል። በአመት 15000 ቶን አካባቢ ከ2000 በታች ከነበረው ወደ 15000 ቶን ደርሰናል። አሁን ደግሞ ዘንድሮ ከ20000 ቶን በላይ ለማውጣት ሰፊ እንቅስቃሴ እያደረግን ነውና ያን እቅድ ለማሳካት እየተንቀሳቀስን ያለንበት ሁኔታ ነው ያለው። ዞኑ በቡና ምርታማነትና ጥራት ላይ በሰራው የንቅናቄ ስራ አሁን ላይ በአማካኝ በሄክታር 8.5 ኩንታል ቡና በማምረት ሙሉ በሙሉ ጥራቱን የጠበቀ ቡና ለዓለም ገበያ እያቀረበ ይገኛል። ከደረጃ በታች የሚባል የቡና ደረጃ 38% ነበር 2002 ላይ። ይሄም በተሰራው ሰፊ ንቅናቄ በተደረገው ግንዛቤ አሁን ከ1% በታች አወርደናል። ከ38 ወደ 1% በታች። ሌላው ምርታማነት ነው። ምርታማነት በሄክታር ከ4 ኩንታል በታች ነበር አማካኝ። አሁን በሞዴል አርሶ አደሮች በቂ ባይሆንም 8.5 ኩንታል፣ በጣም በሞዴል አርሶ አደሮች ደግሞ እስከ 23 ኩንታል ተደርሷል። ይሄ በዓለም አቀፍ ደረጃ እስከ 25 ኩንታል ነው ከፍተኛው። ስለዚህ ጥቂት ናቸው። የቀረን ነገር ምንድነው? በጣም በዝቅተኛ ምርታማነት ደረጃ የሚደርሱ አሉ። ይሄንን የማስፋት ነው።